ሰከላ ቲዩብ ሰከላ የመዝናኛ መረጃ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ ሰከላ ሶርስ ኦፍ ላይፍ። ቢካን ኮንሰልቲንግ ኢንጂነሪንግ እና ፋውንዴሽን ስፔሻሊስት ሁነኛ የግንባታ አጋር። ፎንቃሽ ወፍ የለም ብለሽ ሙድ ያሽብኛል። አረ ፎንቃይ ናት። ልብን ቅርስ ይመኛል። ነቄ ነኝ እኮ እዛው ደቅ ብያለሁ። እና የሪያል ማስታወቂያ እየሰራው ነው ተዘብዝፍ ያለው እያልክ ነው? አይ ማዘሮ እንዴት እንደምወድሽ እኮ ያበደ ሀሳብ። ያበደ ብቻ ጨርቁን የጠላ ሀሳብ ነው። ልጄ ደሃ ባለፈበት እንድታልፍ አልፈልግም። አንተ ደግሞ ቆንጆ ደሃ ነው ተወሰነ። ስሚ እኛ ቤት ቀልድ አለ ስጋ የለም። ያበደ ሾሮ ሰርቼ እጠብቅሻለሁ። ደግሞ ያበደ ሽሮ በቅቤሽና አብልተሽ በኋላ ከሽሮሽ ፎንቃ ይዟት እኔን እንዳታሽመጥጭ። እሷማ ቪአይፒ ነው። የሚገርም እኮ ያችን ፈቶ ያችን አገባ። እንደገና ያችኛዋን መልሶ ፈቶ እቺኛዋን አገባ። ኧረ ድፍረት! ኧረ ድፍረት! ኧረ ደሃ ነኝ እንጂ በሽተኛ አይደለም። አይ ደሃ በራሱ በተረቱም ያስቃል፣ እንደ ባኖኖሩም ያስቃል። ከድህነት በላይ በሽታ አለ እንዴ? ለምን እንደዚህ ትሆኛለሽ? ይዣት እመጣለሁ አልኩሽ አይደል? አልሰማህም? ጨርሻለሁ። ይዛትና ደሃ ሲሰራ እንጂ ሲያፈቅር አያምርበት። አንተንም መኪናንም ዱቄት ነበር ማረጋችሁ። ይኸውልህ ካሁን በኋላ ከልጄ ጋር ባገኝ በሽጉጥ ነው ምደፋ አይደል? ሰማለ እቃቸውን ጠቅላላ ከዚህ ከተማ ወጥተን እንድትጥሩ ነው ፈልገው። እኔን አላገባም ትላለች። አላወቀችኝም። እኔን ከበደን ነግሬያለሁ። እቃውን ከዚህ ከተማ ወጣናታል። ይኸውልህ ትእዛዝ ነው። እሷንም አባቷንም አቅሜን አሳያቸዋለሁ። እየታጠብኩ እኮ ይሄን አንገትን በደንብ ሸው ወይ አንገትን ተቆረጠው። አይሻሹት እኮ ነው ማለት በደንብ ሸው መቼ ያስቀምጥ ለምን እንደጻፈ ካንተ ጋር መቼ ነው የምታርገው? አይ ከብዬ እንደው ግርምት ነው። አንተ መቼም አያልቅብህ። ይልቁኑ የኔና አንተ ጓደኝነት በቃ ይሆኑ ሀሳብ ካለ ወዲህ በል። አሁንስ ቢሆን እናንተ ዘመድ አይደለም ወደ ገደለ እኮ አልከኝማ። ጥሩ ለምን ዝንዱናችን እናጠናክረም እንዴ? አሁንስ ዘመድ አይደለም እንዴ?
በምን በኩል እስቲ ነው ንገረኝ። ለምን ልጅን አትድርልኝም? የኔ ዝምድና ትፈልገዋለህ ወይስ አትፈልገውም? እንዴ ለምን አልፈልገውም? እፈልገዋለሁ እንጂ። አይገርምሽም? በአንቺማ ድርድር የለም። ፎንቄ እኮ ነሽ። ፎንቃ እኔን እናዛ ፈልግ። ይልቅ አንዷን ያራዳ ልጅ ጠብ አድርግና አስደስተኝ። አረ በእኔ ጣዩ እግርሽን እጥብ ድግፍ አድርጋ የምትንከባከብሽን እናት የሆነች ልጅ ነው ይዤልሽ መጣ። የኔ እኮ ነርስ አላልኩህም። ወይ ፎንቄ አንተ ምንድነው በጥሪ የምትደንሰው? ኧረ እኔ አይደለሁም ማዘር ነበር ሼኪ ስትለኝ ነበር። አንተ ያዋርደ ማዘር ጋር ሆነ ነው እንደዚህ የምታናዘኝ? ምን ጣጣ አለው? ማዘር እኮ አራዳ ናት። በል እሺ ማዘርን ኬፍ በልልኝ። እሺ ኬፍ ብላሻለች። እሺ አትመጣም? አንገናኝም? ጸባይ ካለሽ አለማመንሽ ከተመቸኝ አሳዘንሽኝ እያየን እንጀምራለን። ሶድክ የኔውድ ሶድክ በቃ ያለበት ቦታ መጥቼ ወስደሃለሁ። ከዛማ ፈታ እንላለን። ከዛ ትንሽ አምሽተን አንቺ ባልገሻል ማለት ነው። አንተ ነህ እንጂ ባለጌ። እኔ ምንም አላሰብኩም። ካላሰብሽማ አልመጣም። ቀረውብሻ። ሶድክ የኔውድ። እሺ መጣ። ፎንቃሽ ወፍ የለም ብለሽ ሙድ ያሽብኝ አይደል? አረ ፎንቃይ ናት። ነቄ ነኝ እኮ። በጣም ነው የምወዳት፣ ግን ካንቺ አይበልጥ። ይዣት መጣና ካልወደድሻት የምር ይቀራል። እንዴ ምን ማለት ነው? በልጅ ምርጫማ አተማመናለሁ። አንተ ከወደድካት በጥላትም ወዳታለሁ። አይ ማን ለዚህ እኮ ነው የምትመጪ። አበያ ሄሎ ብራዘር፣ የት ሆነ ነው? ቆየሁብሻ። እዚህ እኮ የሆነ መላ እየጠበቁ። እሺ አፍጥን፣ እየጠበቅኩ ነው። አይ ሌሮ ደቂቃውን ከሰል። ሄሎ ወይ የት ሆነክ ነው? የት አባት ሄዳለሁ? እዛው ደቅ ብያለሁ። እና የሂራል ማስታወቂያ እየሰራው ነው ተዘብዝፍ ያለው እያልክ ነው? ኧረ ጭዌ በቃ አንቺ ከኛ ጋር እየዋልሽ ያላየሻትን የአውራምባ ንግግር መናገር ጀመርሽ አይደል? ያዋርድሽ። መጣሽ ቆንጆ ቁርስ እንበላለን። ጋብዘኝ እንዳትይ፣ እኔ ምንም የለኝም በከና ኪሴ ነው። በቃ እሺ እከሰታለሁ። ፒስ። ኧረ ፈጣሪ የዚህን ልጅ ጸባይ ይችላል። ስብስብ ባርጋ የምትይዘው እህት የምትሆነው ትዳር ስጥልኝ እባክህ ጌታዬ። መቼም አንተ ታውቃለህ። አንተ ናባ ናገባ እንጂ ነይ ውረጅ እንጂ። አንተ አክብረኝ እንጂ መለኛ እኮ ነኝ። ላም ጋባዡኝ ሎርድ። ኧረ እስክስታም ቢሆን ውረጅ። አንቺ እኔን የመሰለ ተጋባዥ አግኝተሽ ነው? ያደለው ስንት በቀይ ምንጣፍ ይጋበዛል። አንቺ ከመኪና አልወርድም ትያለሽ? እሷውን ናገባ። ምንድነው ዛሬ ደግሞ ብቻ ነው? ለጀማሪ አራዳ ሆቴል ከቁ ብዬ እኮ አሸብልያቸው። ጸባይሽ ከተመቸኝ ደግሞ ላይፉንም አሽውሻለሁ። መቼ በእናትህ?
አንቺ በእናትህ ብሎ የሚለምነኝ ሰው አይመችም። ድጋሚ እንደዛ እንዳትይ። ዋካታ ኩል እኔን ትወስደኝ ብዬ ነው። በቃ ሌላ ቀን ዛሬ እናንተ ሀገር ሄደን እንበል። እዚህ አዲስ አበባ እኮ ነው የምንሄደው ወይስ? እና አዲስ አበባም እኮ ለብቻው ሀብታም ሀገር አለ። ጭዌው ደርቷል። በምክንያት እኮ ነው ካንተ ጋር መሆን ፈልገው። በያውን ቆስቁሽ በያ አንቺ ቦስ ጋሽዬ ተመችቷል። በቃ ይመቻችሁ። ፏበል አይ እኔም ፏበል። እሺ ቆስቁሽ እሺ ዴቪድ ምን ይምጣ? ምን እናንተ የምታዩት ደብተር ነገር አለ አይደል? ምንድነው ሸዋ እያደረግሽ ነው? በልሻው ከዚህ ላይ ምረጥ እና ያበደ ምግብ ይዘሽ ለኔ ነው። ይቅርታ ይሄ አንድ ምግብ ሂሳብ ነው። ዋጋቸው ፌር ነው አይደል? ይሄ ብር እኮ ገጠር አንድ ባለሀብት መሬት የሚገዛው አንተ ትቀልዳለህ ነው። ዜሮቹ አይቆጠሩ ነው። አንደኛውን ያምጡት። አሁን ደግሞ ዋናውን አምጪ። ምኑ? ምግቡን ነው። ትእዛዙ እኮ ይኸው መጥቷል። የምርሽን ነው? ይሄ ብቻ ካነሰ ሊጨመር ይችላል። እናስጨምር። ለዚያውን ስንት ነው የምትከፍለው? 1500 ምናልባት ክፋቢ እስከ 2000 ብር ይሆናል። እባክሽ ቲፕስ 500 ብር ነው በእኛ። ነው እባክሽ ክፈይና እንውጣ። ናይት አይገርም። እኔ እኮ ቅቅል ሲታዘዝ መረቅ እንደሚመጣው ሁሉ ልክ እኔም አሁን የአሁኑ ትእዛዝ ልክ እንደዛ መስሎኝ እኮ ነው። አንቺ ምን አለብሽ ሳቂ። ባይሆን ቆስቁሽ ቆስቁሽ ቆስቁሽ።
አንተ ስማኝ ምን አገባህ አንተ? በእናትህ ማሚ ልጄ ምን ሆነ? ልጅሽ እየተጣላልሽ ነው። ምን? ልጅሽ እየተጣላ ነው። ምንድን ነው የምትይኝ? ሰው እየገደለልሽ ነው። ላይ ውጪ። ወይኔ ልጄን ዋጣው አፈራባክ ብለን ዋጥ ይዋጥህና እስኪ አፈራባክ ብላ ያልሰማህ መስሎህ ነው? የሰው እየደበደብክ አሁን ጉልበተኛ ልትባል ነው? ምን ይሻልሃል ግን? ማዘሯ እኔ ዝም ብዬ ሰው አልደበደብኩ እና ወንድሜ እህቴ ወገኔ ሲደበደብ እያየ ዝም ብለህ እንዳላየ ሂድ ነው የምትይ? እኔ እኮ በራስህ ጉዳይ ከሆነ የፈለግከውን ብታደርግ አልናገርህም። ሰው ዝም ብሎ ነው። አንተ ምን ቤት ነህ ሰው ባህል የምትገባው? መጀመሪያ ለቤተሰብህ ኃላፊነት የተጣለበት ልጅ ሁን። እማ መቼ ነው ያስከፋውሽ? አንገትሽን ያስደፋውሽ? ተጣላ ነው ወይስ ሌላ ነገር አለ? ቆይ ደግሞ እኔ ኃላፊነት ተሰጥቶኝ ያልተወጣሁት መቼ ነው? እኔ ድድ ማስጣት ደስ ብሎኝ ነው? ስራ እየፈለግን ነው። መች ስራ ፈለግ? ስራ ብትፈልግ እኮ ሰው እኮ ጫማም ጠርጎ ይቀየራል። እኔ ነገ አንድ ነገር ብሆንስ የኔን ምትክስ አልተካ። ስራ ያዝ፣ ወግ ማረግ አሳየኝ። እኔ እኮ እያረጀሁ ነው። ዛሬ እኔ ቆሜ ሚስትህን ካላየሁ ልጄን ብቻውን ትቼው ልሞት ነው። አንቺማ አንድ ነገር አትሁኝብኝ። እንኳን ሞትሽ እንቅልፍሽ ያሳዝናል። ደግሞ እንደዚህ ስትሰርሽ ያንብብሽ። አንተ እኮ ነው የምታሰርሰኝ። በጭው ቀይሪሽ። እባክህ እግሬንም እያመመኝ ነው። አይ ማዘሯ በቃ ተባኖብሻል። ላመጣታለሁ አልኩሽ አይደል? እኔን ደግሞ መላጣ ሽሮ እያበላሽ ለሷ ያበደ ሽሮ በቅቤ። አዎ አምጣት። ክሽን ያለች ሽሮ ሰርቼ ቅቤ ጣል አድርጌ እጠብቃታለሁ። ደግሞ ያበደ ሽሮ በቅቤሽን አብልተሽ በኋላ ከሽሮሽ ፎንቃ ይዟት እኔን እንዳታሽመጥጭ። እሷማ ቪአይፒ ነው። የልጄ ሚስት ናት። በዛ ላይ አይ ማዘሯ ሙያ እኮ አለሽ። በል እንግዲህ እኔ እጄን አልቆረጥም። አይ ሙያ ማዘሯ፣ አይ ማዘሯ ይሄ ጭቡሽ እኮ ነው ደስ የሚል። እሺ ለማንኛውም ዋላ ሙቅና እግርሽን ልጠብልሽ። መልሽ ቶሎ ነው የምመጣው። ነሽ አንቺ አንተ እቺ ልጅ ኔክስት አደረገችኝ እንዴ? ከዛ ከጸቡ በኋላ እኮ ደውላልኝ አታውቅም። ደግሞ በጣም ይናፈቀች። አንሱ እያመረርክ እንዴ? ይሄ ነገር ታሪኩ እየረዘመብኝ ነው። ሰንበጫ ብቻ እንዳቀር እንደሰዎቹ ያለ አረውታ እንዳሰፋ በራደሩ ይበራብ ነው የሚሻለው። ለማንኛውም እኔ መራደች ተፈተፈለ። እሺ
ትሰማኛለህ? እስከዛሬ ድረስ አብሬክ የሆንኩት በስተት ነው። ጸበኛ መሆንንም አላውቅም ነበር። ይሄ ለነገር ነው የመጣሁት። እርግጠኛ ነሽ? ይሄ ልነግሪኝ ነው የመጣሽው? እስኪ እኔን እያየሽ በተናገር። እኔ ደስ ብለሽ ነው ወድጄሻለሁ። አንቺ ጋር ምንም ስሜት ከሌለ እኔ ሁለተኛ ተገኝቻለሁ። አየሽ? ይሄ ነው እኔና አንቺ ልጅ። እኔ ስሜቴን በግልጽ ተናገር፣ አንቺ ግን ስሜትሽን መናገር አትችይም። ምን ሆነሃል? ምን ሆነ ነው እንደዚህ ሆንከው? አይማ አንቺ እኮ ለኔ ደስታ ነው የኖርሽው። ያውም ያላባት ብቸኛዋ ጀግናዋ እናቴ እኮ ነሽ። አሁን ሽንገላውን ተው። ከዚህ በኋላ ይዛት ካልመጣ እሞታለሁ። እሺ ምን ላርግም? ምን ላርግልሽ? በምን ልንከባከብሽ? ይሄን ሁሉ ጊዜ ጠብቄያለሁ። ከዚህ ጊዜ በኋላ ግን ይዛት ካልመጣ በቃ አለቀ። አኩርፌያለሁ። እማ ለምን እንደዚህ ትሆኛለሽ? ይዣት እመጣለሁ አልኩሽ አይደል? አልሰማህም? ጨርሻለሁ። ይዛትና ይዛትና እንዴት ነሽ? ማሚዬ እንዴት ነህ? አለም ባገሩ እንደ ነገሩ። አንተ ልጅ ምን ነው? ምን አደረኩ ደግሞ? አሁንስ ከበድከኝ። ክብደት ስራ እንኳን እንዲህ አልደከመኝም። አይ ማዘር፣ የዓመቱ ምርጥ ተሸላሚ ነበር መሆን የነበረብሽ። እኔን እየመጣህ እዚህ ልቤን ከምታደርቀኝ ምን አለ ስራ ብትፈልግ? ስራ ከያዝኩ እኮ ሚስትየዋን ትመጣለች። ፍቅር የሚደረገው አንድ ስትጋብዝ፣ ሁለተኛ ስትጋበዝ ነው። ወይ ደግሞ ላንተ ይነገራል። ልክ ነሽ ማዘሮ። ከጓደኞች ጋር እያወራን ከነገ ጀምሮ ስራ እንፈልጋለን። በፊት አባት የሚሰራበት ሄደህ ለምን ብድር አትፈልግም? አይ ማዘሮ፣ እንዴት እንደምወድሽ እኮ ያበደ ሀሳብ። ያበደ ብቻ ጨርቁን የጠላ ሀሳብ ነው። ዛሬ በግላጭ ነው ያገኘሽ። ደግሞ ሞራልሽ እንዳይነካ ብዬ ነው ዛሬ የስድብ ቡፌ ነበር ማስነሳት። አይ ማዘሮ፣ የኔ አራዳ፣ ትንሽ እኮ አኩርፈሽ የመጨረሻ ነበር ያስጨነቅሽ። እንዴት እንደምወድሽ። በል እባክህ አትጎዝጎዝ። ዛሬ ደግሞ ቤቱን ፏ አድርገሻል። አንቺን ተረክብለሻል። ያውም ያለ ግፊ ነው። ስትመጣ ሙድህ እንዳይጨርፍ ቤቱን ፏ አደረኩት። አይ ማዘር፣ ምርጧ ማዘር እኮ ነሽ። አሁን ምርጥዬ ቡና ሳፈላልሽ የበለጠ ተረክተያለሽ። አንተ ስራ ምናምን እያልኩ አጨናነኩ እንዴ? አይ እና ምንድነው ታዲያ ዱቅ ከሆነ ማዘር ከፎንቄ ጋር እኮ ትንሽ ተጋጨ። ይሄ ነው እንግዲህ ሳይከካ ተቦካ ማለት ጋር ነሳት ጀምሩት። አንድ ልጅን ጠባል ጋማ ቁጭ ያለ በል ስልኳን ስጠኝ፣ ደውላታለሁ። ኧረ ማዘር ጭራሽ በይ እንዳታቦች። አምጣ እባክህ። አንቺ ልደውልላት? አዎ አምጣ፣ ደውላታለሁ። ለልጅማ ቀልድ የለም። አምጣ ቁጥሯን ንገረኝ። ሄሎ፣ ምን አስበሽ ነው? መጣሁ ነው ቀረሁ ነው የምትይው? ኧረ እመጣለሁ ነው ያልኩት ማዘር።
የዴቭ እናት እንዴት ናት? ድምጼን ሁሉ በሽታ ነው ያወቅሽው። ይሄ ተጫዋችነት ከዛር ነው ማለት ነው። ስሚ እኛ ቤት ቀልድ አለ ስጋ የለም። ያበደ ሾሮ ሰርቼ እጠብቅሻለሁ። እኔ እኮ ማዘር ሁሌ ነው ሰደኝ የምለው። በይ በቃ እሺ እሺ አውሩ እንጂ አይ ማም ገና ምን አይተሽ እኛ ቤት ከመጣሽ 32 ጥርስሽ አልፎ እንጥርሽ ትታይ ለምስቂው ምን እንጥል ብቻ ማዘር ወዱ ቀይ እስኪታይ ድረስ ነው የሳኩት። እና ማዘርን እንዴት አገኘሻል? ቁጭ ብዬና እንዴት ታገኘኛለች? ያበዱ ማዘር ናቸው። አንቺ ልጅ ስርዓት ይኖርሽ። እኔ ጤነኛ ነኝ። አነስቀልሽ ነው ማዘር። በቃ ኃይሉ ከተማ መሀል ሳይገቡ ከተማው መግቢያ ላይ ያለው ኬላ የለም። እዛ ከመድረሳቸው ባለው በቃ እዛ መገንጠያው ላይ ይገንጠሉና አስሩም ያረፉት ከዛ በመኪና ይዘን እንገባለን። አዎ እሺ። ዳድ ታውቃ ዴቭ ይባላል። አባቴ ነው። ዳዊት ይባላል። ያና ጓደኛ ነኝ። እሺ ዳድ በላጫውታ በጣም ሞቆኛል። እስኪ ይመጣል። እሺ እሺ። ለካ ልጄ ካንተ ጋር እየዋለች ነው አማርኛው የተለወጠው። ምን አሉን ጋሽ? አሪፍ ትመስላለህ። ደግሞ ምን መሰለህ ታዲያ አራዳ ታጠብ ሲሉት በጊዜ መታጠብ። እሺ ይታጠፋለሁ ጋሽ። ለማንኛውም በደንብ ስላወኩ ደስ ብሎኛል። ልጄ በቅርቡ ታገባለች። ምርጥ ጓደኛው እንደሆንክ እርግጠኛ ነኝ። አዎ ፈጣሪ ካለ እሷን አስደስቼ ማኖር እፈልጋለሁ። እርግጠኛ ነኝ ያገባታለሁ። አንተ ልብን ቅርት ይመኛል። እኔ ወቼ ነው ቆሜ ነው አንተ እሷን የምታገባት። ልጄ ደሃ ባለፈበት እንድታልፍ አልፈልግም። አንተ ደግሞ ቆንጆ ደሃ ነው ተወስ። የልጁትን ጓደኛ እንደዚህ ነው የሚቀበሉት? ያው እግዚአብሔር ይመስገን እንደዚህ ነው። አሁን ወደ ዋና ቁም ነገር እንግባ ይመስለኛል። ልጄ ወዳለች። እኔ ግን ልጄን ለጓደኛዬ ልድራት።
አንተ ደግሞ ብሩን እንጂ እሷን የምትወዳት አልመሰለኝም። በጣም ወዳታለሁ። የኔና የሷ ፍቅር ረጅም ጊዜ ሆነ። ደግሞ ብሯን ብፈልግ ይሄን ያህል ጊዜ መጠበቅ አያስፈልገኝም ነበር። ምንም ብትል እንዲህ አይነት ነገር አይገባኝም። ድሀ ሲሰራ እንጂ ሲያፈቅር አያምርበት። ያና አባቱ ነው፣ ታከብሩታለሁ። ድሀ ነኝ እንጂ በሽተኛ አይደለሁ። አይ ድሀ በራሱ በተረቱም ያስቃል፣ እንደ ባኖኖርም ያስቃል። ከድህነት በላይ በሽታ አለ እንዴ? ምን ከድህነት በላይ እስቲ ንገረኝ። እስቲ ምን በሽታ አለ? ሃና አሪፍ አባት ነው ያሉሽ። ተጫዋች ናቸው። እኔ እናቴ እየጠበቀችኝ። ኧረ እንግዳ ክቡር ነው፣ ሸኙ። ተይ ምንም አልገባሽው። አቦና ማላፈላሽ አላልሽው? አላልኩም ነበር ደብዬ። ዳዲ ነው ደርካው አይደል? በቃ ሰላም ከመጣሁ ስልክ ያስሻኛለሽ። እኔ ወንድም ከኔ ጋር እንዳትፈካከር፣ ትጎዳለህ። ፍቅር ያሸንፋል። የት ነው ፍቅር የሚያሸንፍ? ሀብታም ቤት ጥብስ ከድሀ ቤት ጥቅስ አይጠፋም የሚለውን ስታነበው ታውረዋለህ። ዳድ መጣሁ። እሺ እንዳይደብርክ። ቡናው ሻይ ሳትዩ ይሄዳል። ችግር የለውም፣ ውጭ እለዋለሁ። ዛሬ ምንድን ነው? በጣም ደባብሮሻል ብራዘር። በዚህ ማዘር፣ በዚህ እሷ አባት። ምን እሺ፣ አንተ እናት መቼ ሳራዳ ናት፣ አታስጨንቅ። ይኸው ማዘር ቺኳን ካላመጣህ ብላ ገጭራብኛለች። ኧረ እባክህ እና ቺኳን ታልፈን እንውሰዳት እና አስተዋውቃት ልትፋታ ፈልግ። እባክህ ያና አባት ድሃን እንደ በሽታ ነው የሚያዩት። ላግባት ብል ራሱ የሚለቁልኝ አይመስልም። ኧረ ምን ያው በዚህ ዘመን ኩስሪ ምናምን ሸባት ታረጋትም። አባቷንም ታሳመነደ ለሷ ደግሞ ይነገር ነገር አትሾል። እኔ እናቴ ያላመነችበትን ነገር እንደማላረግ ሁላ ሌላ ሰውንም መጫን አይመቸኝም። ለኔ ፍቅር ማለት ደግሞ ነፃነት መስጠት። የሚጮቱን እያየ ነው መሰለኝ ከኔ ጋር አይደለም። እነማን ናቸው? ብር ማግኘት ከፈለክ ታገኛለህ የሚሉት ሞቲቪቲ ምናምን የሚሉት ነገር አለ። ምን እሺ ዛሬ አልመጣም እያለች አባቷ ሀሳብ እንዳያስቀይራት እየፈራሁ። ኧረ ምንም እንዳታስብ፣ አንድ ሆነን ያመቻችልሃል። ሁለታይንማ ክዳን እንጂ እኔ ነገር ማፍተልተል አልወድም። ታውቀኛለህ፣ ልጅን ከዚህ ድሃ ጋር ለመለያየት እየታገልኩ ነው ያለሁት። የምትኖርበት ቤት ያለ ህይወት፣ የልጅ መኪና፣ ይሄ ሁሉ ከኔ ውለታ ነው። አውቃለሁ ከብዬ። ልጅን ብትሆን ያለ እናት ያሳደግኳት አንድ እንደሆነች ታውቃለህ። ወይ የልቤን ካንተ በላይ ማን ያውቅልኛል? ለእያንዳንዱ ወንጀል በቂ ማስረጃ አለኝ። ማዘሯ ኧረ ማዘሯ ቢያንስ ጫማሽን እንኳን አውልቀሽ ተኝ። በቃ ሙሉ ስትይዢ ለነገ አትይም ማለት ስወድሽ ማዘሯ እንዲህማ አትቅጭኝ።
እና አመረርሽ ማለት ነው? ቆይ ዳድ እስከነ መፈጠሩ ማላውቀውም ሰው እሱ ስለፈለገ ብቻ ነው እንዴት ነው የማገባው? እኔ አንቺ ላይ የሚጎዳ ነገር አድርጋለሁ ማለት ነው? ደስ እኮ አይደለም አባ። እና እንዴት ነው? ንገሪኝ እስኪ አንቺ ነው። እኔ በጣም የምወደው ሰው አለ። ስለዚህ የኔ ሀሳብ ምንም አያደርግልሽም ማለት ነው? ቆይ አባይ ላስረዳ። ምንድን ነው የምታስረጂኝ? ምንም የምታስረጂኝ ነገር የለም እኮ ነገርሽኝ። የኔ ምርጫ አይከበርም አይደል? ግን እንድታውቂ የሚያስፈልገው ግዴታ ነው አባ። ግዴታ ከሆነ እሳት ውስጥ እንድትከተኝ እገባለሁ። በሀሳብ ተስማምቻለሁ። አይ መከራዬ፣ እንደው በዚህ መምሽት ደግሞ ወዴት ሄደህ ይሆን? አንዱ ግንባርህን ብሎ ጥሎህ እንዳይሆን ብቻ እንዳይደፉብኝ። አይ እድሌ። ለማዘር ደግሞ በዚህ በጨለማ ወዴት ነው የምትዞረው? ምን አለ አርፈህ ብትቀመጥ ልጄ እባክህ። ምን አለበት እንዲህ ባታስጨንቀኝ። ሲጓጋ ነበር። እንደሞንቃሽ ደግሞ በሌትም ፈረቃ ታስወጣለች። ናፍቃኝ ነው። እሷ የተነሳ እኛም ልንረሳ ነው። እንዲህ ማዘር የማይሆነው በአንቺማ ድርድር ይሁን ግድ የለም። እችን ተዋት ተዋት። ደግሞ በቺኳ ጉዳይ ሲሆን ኩርፊያ ሁሉ ለቀቀሽ አይደል? ዋ እንዳላፈር። ኧረ ማዘሯ የማይሆነው አና አና ወይ ዳድ እንዴት አደርክ? እንዴት አደርክ? ዛሬ ደግሞ በጠዋት ወዴት ነው? ወዴት እንደሆነ የሚነገር አይደለም። የሚነገር አይደለም እስከማ። ለማንኛውም ይኸውልሽ የምትወጂውን ፍርፍር አፈርፍልሻለሁ። እሱን ሳትበይ እንዳትሄጂ። እና ቁርስ አትበላም? ኧረ በለም አንቺ ቢል በልሽ በቃ። እሺ ቻው ቻው። ቆንጆ ከቻልሽ ከቻ ሳልኩልህ ነው ናገባ። ወዴት? አንተ ልጅ ግን ሸዋዬ ነህ። በቃ አንቺም ሁለት ያራዳ ቋንቋ በቃ ወረወርሽና ሸዋዬ ያረግሽኛ። ናገባ ባጎረስኩ እጄን ተነከሱ። እስኪ ዛሬ ልጋብዝሽ። የምር በጣም ነው ደስ የሚለው። አደከምሽኝ እኮ ሳታስባንኝ ማለት ነው። ወይ ዴቭ ዛሬ ምን ያወራህ አልገባኝም። ኧረ ደብቀሽ ከተችልኝ ነው ያልኩሽ። ወይኔ ጉዴ! እና ነዳጁን ረገጥ ረገጥ አድርገው። አዎ ቆስኩሽ እኮ ነው ቆስኩሽ። መድኃኒቱን የጫነው መኪና ዛሬ ሌሊት ይገባል። ስለዚህ ከሌላው ላይ ምንም አይነት ፍተሻ ሳይደረግ እንድታሳልፍ። ለአንተ የሚያስፈልገውን ነገር በሙሉ ይሸፈናል። እሺ፣ ሁሉም ነገር በተሳካ ሁኔታ ይጠናቀቃል። መድኃኒቱ ሲገባ እንደባለፈው ገንገጥሞት በከበደ መንገድ ማስገባት አለ። ከበደ ውለታ እያለ ብዙ እያስጨነቀኝ ነው። ተግባባን አይደል? እኔ አሁን ሄጄ ተረካቢዎቹን ላናገር።
ሄሎ ሄሎ ጋሽ ገባኝ። እሺ ምን አዲስ ነገር አለ? ጓደኛው አዲስ ዕቃ እያስገባ ነው። ዛሬ ለሊት ደርሰን። በጣም አሪፍ። ስለዚህ እቃው አይገባም ማለት ነው? አይ እንደባለፈው እንዴትም ብያስገባ እቃው አይገባም ማለት እቃው ተይዟል ትለውና ወደ እኔ መጋዘን ታስገባዋለህ። እሱማ በሱ ቤት እኮ ነገሩን ከኔ ደብቆ ሀብታም መሆን ፈልጎ ነው። እኔ ካንተ ጋር መሆኔን አለማወቅ። አንተ ይሄ ሁሉ ምግብ ይሰራል። ይሄ ሁሉ ምግብ ምን ያደርጋል? በያውን ቶሎ ቶሎ ቢ አድቫንቴጅ እየሰጡ ነው። አታ ካሲዬ አበይ ምን ጉድ ነው? አየሽው አይደል እናቴ? ያው እኛ ሰፈር አንድ ሰው ብር ኖሮ ምግብ ካዘዘ ሁሉም ሰው እንደዚህ በጋራ ነው የኔ የሚባል ነገር። እውነት በጣም ደስ ይላል። እዚህ ቁጭ ብሎ መጠበቅ የሌለው ተነስቶ እንደፈለገ ነው። አዎ ሁሉም እንደዚህ ነው የምንበለው። እና በቀን ሂሳብ ስንት ነው? ይሄ ሁሉ ምግብ በዚህ ብር ነው? ቲፕ ነው አይመሰለሽ? ይሄ እዚህ ሰፈር የሰጠሰውን ራብ ያስታግሳል። በጣም ይገርማል። አዎ እኛ እዚህ እንዲህ ነው የምንለው። ያው እሺ አመሰግናለሁ። እንዴ ታሪከኛ ሰው አይደለም እንዴ? የሚገርም እኮ ያችን ፈቶ ያችን አገባ። እንደገና ያችኛዋን መልሶ ፈቶ እችኛዋን አገባ። እንዴ ኧረ ድፍረት! ደግሞ የሚገርምህ የእሱ ይገርምህ እንዴ? የሽማግሌዎች አይገርምም እንዴ? የሁለቱም ሽማግሌዎች ሁለቱም ጋር ሲያገባ ሽማግሌ ሄዱት አንድ አይነት ሰዎች ሶስቱ። ምን አይነት ሰዎች ናቸው? እኔ እንጃ። በባህሉ ይፈቀድ ይገርማል። ደፋር ነው በጣም። እባክህ እነዚህ ሰዎች እኮ ደወሉብኝ። እነግርህናል። አንዴ ወንድሜ በቃ ምን አቅላቸዋለሁ? አስሬ ይደውላሉ፣ ጨቀጭቁኝ። እንዴት አመሸ? እንዴት አመሸሽ? ምንድን ነው ዳድ? በጣም ተጨንቀሃል። ልጄ የጀመርኩት ይሄ ጉዳይ ከተሳካ እኔን ማንም ሊያስፈራራኝ አይችልም። የፈለገ ነገር ቢኖራቸው ብር ኃይል አለው። አንተ የምታወራው ይሄ ከተሳካ አንቺም የፈለግሽውን መርጠሽ ታገቢያለሽ እንጂ
የት ነበርሽ? ጠጥተሽ እንዴ? አይ እንዲሁ ለጨዋታ። በሻም ተነሽ ነገኝ። አባ የተቆጣኸኝ ነው? አልተቆጣሁም። በቃ ሁለተኛ እንዳይደገምሽ ሂጂ። ወንድም ከዚህ ጋር ቆም ነበር፣ ደፍጥጬ ነበር የሚሄደው። ያና አባት ስለሆንክ ነው እንጂ አንተንም መኪናንም ዱቄት ነበር ማረጋችሁ። ይኸውልህ ከአሁን በኋላ ከልጄ ጋር ባገኝ በሽጉጥ ነው የምደፋ አይደል? እንደሱ አዎ ጎሽ የታባቱ ባንከ ዞር በል ከፊቴ በቃ ታውሪኝ ኤ ከኤ እስከ ዲ ነው እስከ ኢ የምታየው ህንድ ፊልም ነው አይደል? ይሄማ መቼም የማያልቅ እኔ እዚህ ቆሜ ልጠብቅሽ ነው። ደግሞ መጨረሻ ላይ እግሯ የሚቆረጥበት ፊልም ነው አይደል? አይደለም፣ ጭንቅላት ቆርጦ ሚስጥር ክስ የሚከትበት ፊልም ነው። ጥይት የሚቀልብበትስ? አይ ማዘሮ ወይኔ በለው የታባቱ ሄሎ አለቃ፣ እቃው በማናውቀው ሁኔታ ተይዞብናል። ያለኝም ብር ሁሉ ካሟጥጬ ነው ያልተጠቀምኩት ነው የምልህ። እንዴት ተይዟል ትለኛለህ? እኔም አልገባኝም። ሁሉንም ነገር አስተካክዬ ነበር። እና ምን አድርግ ነው የምትለኝ? ያው ሁሉንም የሚያውቀው ጓደኛ ከበደ ነው። እሱ ሁሉንም እንዲጨርስ አድርጋ። ማኔ እሱን ድጋሚ ልለምነው? ቶ ምንድነው? ለምን እንደዚህ ቾክሌት ጠራኝ? ከብዬ አንተ ብዙ ጊዜ ወዳጄ ነው። የሆነ ግን ወስቻለሁ። ይቅር በለኝ። ለምን ወደ ጉዳይ አትግባ? ምን ቃይ በሙሉ ኬላ ላይ ተያዘብኝ። እንድታስለቅቅልኝ ነበር። ለምን እየመጣ እንደሆነ አልነገርክኝ? አንተ እኮ በጣም ችግር አለብህ። ይቅርታ አልኩህ እኮ ከከብዬ ታውቃለህ አይደል? ከልጅነት እስከ እውቀት ያፈራሁት ሀብቴ ገንዘቤ በሙሉ እሱ ላይ ነው ያለው። እባክህ ችግር የለውም። አንተ ብቻ ልጅ እንዳረግ ያያሰሱ ቴሌፎኑ ለጊዜው ጥሪ አይቀበልም። Sorry, the subscriber's phone you've dialed is switched off. እኔ ልጄ ብዙ ሞክሬ ነበር፣ ግን ያው እኔ የመረጥኩልሽ ማግባት ግዴታ ሆኗል። አባ እኔ ምንም ነገር ማውራት አልችልም። ታወሪኝ ይገባል።
እኔ ከዚህ በላይ ምንም ማድረግ አቅሙ የለኝም። እንደምታውቂው ይሄን ቤት መኪና አሁንም የተያዘብኝ ንብረት በሙሉ በሱ እጅ ነው ያለው። ያን አጣው ማለት ደግሞ ህልውናዬን አጣው ማለት ነው። አባ በቃ በእናትህ ተወኝ። አንዬ ይኸውልሽ፣ ለማንኛውም ቁርስ ሰርቼልሻለሁ። ሳትበይ እንዳትሄጂ። እኔ አንቺ ስትጎጂ ማየት አልፈልግም። አንቺ እንድትጎጂ ባልፈልግም እሱን ማፈላለግ ግን አልተውም። አገኘኸው አባ? አይ ማግኘቱን እኮ ተይው። እሺ አባ፣ የት ነው ያለው? እስቲ ንገረኝ። አዝናለሁ። እናቱም እሱም በመኪና አደጋ ሞተዋል። የኔ ልጅ ሁሌ ተሳክቶልኝ አንቺ ደስተኛ ሆነሽ ባይሽ ምንኛ እድለኛ ነበር። ዛሬም ስለ ትዳር ልታወራኝ ነው? አግቢ ልትለኝ ነው? ለምን አማራጭ አለ? ያለበለዚያ ልጄ ጎዳና ላይ መውደቃችን። ልጄ እኔን ማጣት ካልፈለግሽ አድርጊው። አባ ምን አለ እኔ እንኳን ትንሽ ልትረዳኝ ብትሞክር። እኔም ግዴታ ሆኖብኝ ነው። ወደ ልትሄጂ ነው? አባ ትንሽ ጊዜ ያስፈልገኛል። ብቻዬን መሆን እፈልጋለሁ። የሆነ ቦታ ሄጄ ሪላክስ ማድረግ አለብኝ። ያን ያህልማ እንድትርቅ አልፈልግም። ሐዋሳ ነው የምሄደው። ደህና እሺ፣ ግን ራስሽን ካጓጉል ጭንቀት ውስጥ አውጪ። መንፈስሽን አደስ አድርገሽ ትመጫለሽ። እስከዛ ድረስ እኔም ደግሞ የሰርጉን ጉዳይ ጨርሳለሁ። እሺ አባ፣ ካንተ ትእዛዝ አልወጣም። ትእዛዝን አከብራለሁ።
አባዬ አስገባላት እኮ አንተ ጨርሳኔ መጣይ ይቅርታ አላወኩሽ። እንዴ ዴቭ ምንድነው? ሀና እኮ ነኝ። ሀና አላወኩሽ። ቆይ ዴቭ የት ነው ጥለኸኝ የሄድከው? እኔ ምንም እየገባኝ አይደለም። ይቅርታ አለቃዬ ከሴት ጋር ቆሜ ሳወራ ደስ ስለማይለው ቁልፉን ትሰጪኝ? ሀና እኮ ነኝ። ሀና ነኝ ነው እያልኩ ያለሁት። እንዴት ነው የማታውቀኝ? ቁልፉን ትሰጪኝና መኪናዋን ልጠባት? ቆይ ምንድነው የተፈጠረው? እኔ ምንም አልገባኝም። ልጅቷ የት ሄደች? ትንሽ አእምሮዬን ለአዲስ ብላ ከከተማ ወጣ ብላለች። ለምን? የጋብቻውስ ጉዳይ እስቲ ረጋ በል ከበደ። ይህን ያህል ጊዜ የገነባችው ፍቅር በአንድ ጊዜ ፈራረሰ። እሷ ጤነኛ የምትሆን ይመስላል? ትንሽ ጊዜ ነው የሚሰጣት። ብዙ ጊዜ አልጠብቃትም። እንግዲህ የፈለግከውን ማድረግ ትችላለህ። እሺ ከማለት ውጭ ሌላ ምን አማራጭ አለ? ያስለቀቅኩልህ ዕቃ የምሰጥህ ልጅቷን ስትሰጠኝ ብቻ ነው። በቃ የእኔ እናንተ ወዳጅነት እንካ በእንካ ሆነ ማለት ነው። አንተ ነህ ዝምድናችንን እናጠናክር ስልህ እንዴት አድርገህ እንዳየኝ ንቀኝ ምን አልገባኝም። ኧረ እኔ እንደዛ አላልኩም። እና እኔ ብር አለኝ የፈለገችውን ነገር ሁሉ ላደርግላት እችላለሁ። ልጅን ማሳመን ያቃተህ እኮ አንተ ነህ። እሺ አሁን እሱን እንርሳውና መጠጥ ላምጣና እየጠጣን እንጫወት። የሚጥምን ስጋ የምታውቀው አንተ ነህ። ቦቼ እቃዎቹን አውጣ። አረፋውን አውጣው። ሄሎ ልጅ ወይ አባ። እንዴ ምን ተገኝቶ ነው እንደዚህ የምትለቀለቂው? አባ ታክሜያለሁ። በጣም ደስ ብሎኛል። እንዴ አንቺ ደስ ካለሽ እኔም ደስ ብሎኛል። አባ ዴቭን እኮ አገኘሁት። የት? ደስታ ይላል። አረ ያንቺ ደስታ የኔ ሁሉ ጊዜ ደስታ ነው። በቃ አሁን ላውራሽ አባ። እሺ መጣ። ይኸው አልቋል። አልቋል። ዴቭ አትጃጃል። እሺ ይሄ ስራ ደግሞ ምን ያደርግልሃል እያለሁ ይኸውልሽና እያስጨነቅሽኝ ነው። ሂሳብ ከፍለሽ ሂጂ። ቆይ ምንድን ነው የምታወራው ዴቭ? አንተና እናት ህይወታችሁ እንዳለፈ ነው የተነገረኝ። እኔም ይሄን ነገር ስሰማ በህይወቴ ተስፋ ቆርጫለሁ። አንተ ደግሞ ጭራሽ ራስህን ልሸመጥጠኝ ትሞክራለህ። ቆይ ምንድን ነው ነገሩ? እኔ አንቺ ስለምትይው ነገር ምንም የማውቀው ነገር የለም። ሂሳብ ከፍለሽ ሂጂ በቃ። ዴቭ እባክሽ ስራዬን ልስራበት። ምንድን ነው የምሰማው? ልጄ እኮ ፍቅረኛዋን አገኘሁታለች። ምን ገድዬዋለሁ አላልከኝም እንዴ? ነው ሁለት ነፍስ ነው ያለው። ወይኔ
ይኸውልህ ዴቭ፣ እኔ እንደዚህ አይነት ቀልድ አልፈልግም። ትሰምኛለሽ? እኔ አላቅሽም። እኔ ዴቭ አይደለሁ ሚኪ ነኝ። አታውቂኝም፣ አላቅሽም። ኧረ እባክህ፣ እኔ አንተን የማውቅህ በመልክ ብቻ አይደለም፣ እሺ በጠረንህም ጨምር። እኔ ውልደቴም እድገቴም አዋሳ ነው። ከተፈጠርኩ አዲስ አበባን አይቻት አላውቅም። እባክሽ ተይኝ። መጣች። ይቅርታ አባት፣ መኪናዬን ታጥብልኝ። እየጠበቅኩ አይደለም እንዴ? ስማ፣ በደንብ ጠዋት እንጂ ምን ነው ያባበልካት ነው? እኔ ስራዬን ጠንቅቄ ማክስ እንደውም በኮካ ጠባው በደንብ ልጠቀው። ኦ ጀማል አጣቢ መሆኑ በደንብ ነው የሚያስታውቅብህ። እና ልልቀቅልሽ፣ አንቺ ታጥቢዋለሽ። ግን ባለቤቱ እንዲህ ስታጠው እንዳይክ፣ ምክንያቱም አትረክተዋል። ስራዬን ጠንቅቄ አውቃለሁ። ሰላም አደርክ ወዳጄ። ወደ ሐዋሳ ሂጄ ሁሉ ነገር ላስተካክል አስቤያለሁ። ከብዬ ጉዳዩ እንዴት አደረክልኝ? እባክህ ጉዳዩማ በእጅ ነው። የኔ ጉዳይ ያንተ ጉዳይ አይደለም አይደል? ከልጅ ጋር ተመሳጥራችሁ የምትሰሩት እያንዳንዱ ስራ ዋጋውን ትከፍሉታላችሁ። ከቤ የምን ሴራ ነው የምትለው? ከአንተ የሚደበቅ ምን ነገር አለ? ዝም በል። ከኔማ ተደብቀ የምትሰራውን አየሁኝ። ለማንኛውም ብቻ ጉዳዩን አፍጥንልኝ። አንተም የልጅን ጉዳይ አፍጥንልኝ። ዙሪያ ጥምጥም አታደርግብኝ። ያው አልቆልሻል። አቤት እመቤት፣ ሂሳብ እዛ ጋር ነው የሚከፈለው። መኪናዬን በደንብ አድርገህ ስላጫመላለከው ትተና Dave! ወይ ግሩም ነው። ስልክ ላይ ሰጠኝ። የሐዋሳ ቆንጃጅቶች በአንተ እጅ ናቸው አለኝ። ምርጥ ሴቶች አሉ እኔ ጋር።
አሳደሰች ነው የምትፈልገው? ስትቻኮል እኮ እዚሁ አስደፋኝ። በቃ ልምጣ ምን አደርጋለሁ? በቃ እመጣለሁ። ሁለቱንም ይዤ ልመጣለሁ አልኩህ። ቆይ አንቺ መንፈስ ነሽ እንዴ? እዚህ ደግሞ ምን ነው እየሰራክ ያለኸው? መኪናውን የምታጥበው ለውሸት እንደሆነ ግልጽ ነው። መኪናው ታጠበልሽ አይደል? በቃ ሂጂ። በደንብ እየሰማሁህ ነበረ። ሴት ምናምን ታገናኛለህ አይደል? መገናኘት ከፈለግሽ ወንድም እናገናኝ። ምንድን ነው ያልከው? ሰማኛለህ ዴቭ? እዛ ከሴቶቹ ጋር ያየውን ሰውዬ ነው አባቴ አይኩ ያለኛል። ምን እየተከታተልሽም ባሉ ለምን አትኝ? አላቅሽም አልኩሽ አይደል? አታ ያዥ ምንድነው ያየው? ሁሉ የሚሰርቅሽ ምንድነው ላይሽ ላይ ያለው? ስልኩን ከፈለጉ ይሰዱት። እኔ የምፈልገው አንተን ነው። ዴቭ በእናትህ ለምን ደግሞ አትሰማኝ? አንቺ በእናትህ አትበይኝ። በቃ እኔ መሯሯጥ ሰልችቶኛል። ከተማውን ለቀቅንላችሁ። ምንድነው ከዚህ በላይ የምትፈልጉት? እስኪ ከእናቴ ጋር ተው። እናቴ ላኑርበት። እሺ እናቴ ምን ታርጋችሁ? ታውቂያለሽ? የአንቺ አባት እኮ አስገድሎን ነበር። አባቴ በመኪና አደጋ ሞቷል ነው ያለኝ። እሱ የሱ ወሬ ነው። እኔ ለእናቴ ስል ነው አንቺንም የሸመጠጥኩሽ። አንቺን እየወደድኩሽ አንቺን እንኳን የኔ ማድረግ አልቻልኩም። አንቺን የኔ ለማድረግ ብሞክር ልጅሽን ባላውቀው አይቼው ባላውቀው ፍቅሩን ላስጥለው ስለሆነ በጣም ነው የማዝነው። ልጄ ምን አደረገ? ምን በደለ? ምንድነው ያደረገው? ንገረኝ። እስካሁን ምንም አላደረገም። ከዚህ በኋላ ግን እኔ በምፈልገውና በምወደው መደራደር ሰው አይደለም። አስጨነቀኝ እኮ። ምንድነው ጉዳዩ? ከጮኛዬ ላይ ይውረድ። እንደውም ከተማውን ትቶ እንዲጠፋ ነው ፈልገው። ወዴት እንጥፋ? ወዴት እንሄድ? ዘመን መጠጊያ የለንም። የት እንድረስ? እሺ የኔስ? እሺ እሱ ተወልዶ ካደገበት ቦታ ወዴት ይሄድ? ወዴት እንሄድ? እንዴ ሽጉጥ መማዘዙን ምን አመጣ? እኔ ፈተዋለሁ። እኔ አስተካክላለሁ። የሚበጅሽ ምርተቀንጆች ባለ ይሻቸው። ምንድነውማ? በቃ ተዘጋጅ፣ እንሂድ። ወዴት? አንተ ነው ለማይገሉብኝ ቦታ። ማዘር ፕራንክ ነው ልትይኝ አይደል? ዳዊት ዛሬ ቀልድ የለም። መሄድ አለብን። አንተን ይገሉብኛል። ማን አባቱ ነው እናቴን ያስፈራራል? ምን ሆንሽብኝማ? ትወደኛለህ? ትጠራጠሪያለሽ እንዴ? በቃ ከወደድከኝ እምልህን ብቻ አድርግ። እናማ እጅ ሰጠ? በማልችለው ባንተ መጡብኝ። ከዚህ በኋላ ፍቅረኛ የለም፣ ጓደኛ የለም። ከተማውን ጥለንላቸው እንሂድ። ከአንቺ ትእዛዝ አልወጣም። እንደፈለግሽ። እኛ ለዚህ ከተማ ሞተናል። ማን እንደዚህ እንዳደረገ አውቀዋለሁ።
አንቺን እኔ ለማድረግ ብሞክር እናቴ ትሞትብኛለች። አዎ ዴቭ ነኝ፣ ሴት አገናኛለሁ፣ ግን ክፎኛ አይደለም፣ ለእናቴ ስል። አባቴ በፍጹም እንደዚህ የሚያደርግ ሰው አይደለም። ነይ እሱ ጋር እንሂድ፣ እሱ ያውራኝ። ከዛ ምን እንዳደረገ ሁሉንም ነገር አብረን እንወቅ። አባ ሞቷል አላልከኝም ነበር? ለካ አንተ ገልኸው ነው። እንደዛ እኮ አይደለም። ታዲያ እንዴት ነው? አቶ ከበደ ወዳጅ የምልሽ ጠላት የሱ ነው ልጄ። እሱ የሰራቸውን ወንጀሎች ሁሉ ወደ እኔ ላይ አድርጓቸዋል። ያኔ እናትሽ ሞታ የነበረ ጊዜ ብዙ ወንጀሎችን አሰርቶኛል። እኔ አንቺን ብከለክለው እኔን ወህኒ ቤት አድርጎ አንቺን መውሰዱ አይቀርም። እኔ ምንም አልገባኝም። ሁለታችሁም በወንጀሉ ትጠየቁበታላችሁ። ሰውየው ደግሞ እሷን አይወስዳት። አንተ የምትፈልገውን ፋይል በጠቅላላ እኔ ሰብስቤ ያመጣልሃል። እንዴት? እሱን ለኔ ተው። ሄሎ፣ አረ ሄሎ፣ አንተ ምንድነው? ቆየህ እኮ በሾው መኪና ነው እንዴ የምትመጣው? አረ ተለበል በእናትህ፣ ቆመናል እዛ ስንት ሰዓት ሙሉ። ተለበል በእናትህ፣ ሰዓት እየሄደ ነው። እሺ በቃ እየጠበቅን ነው። ተለበል። እሺ አንቺ በዚህ ፍጥነት አንበሶች እኮ ናቸው። ሰውየው እባክህ ሰውነቴን ሳሾፈው ገና ስለ ስራው ብትል ስለ ራሱ ብትል ያልነገረኝ ነገር የለም። እና እዘረፋለሁ ብሎ ገና ለገና ፋይሉን እዚህ ድረስ ይዞትኝ አልመጣም። እሺ ከዛስ? ከዛማ እሷ ስታማልለው እኔ ፋይል ይዤ ከቻልኩ። አንበሶች እኮ ናቸው። ብዙ አመት ያልተፈረደበት ሁሉንም የሱን ፋይል ለፖሊሶች ስላልሰጧቸው አባቴ ላጠፋው ጥፋት ስላስቀጣኸው ቅር አላለኝም። ለማንኛውም ፍቅር የሆነችው ሀገር ሐዋሳ ነው መኖር የምፈልገው። በጣም ደስ ይለኛል። እርግጠኛ ነሽ? በይቆስኩሻው ማዘሮ አንተ መሞት ትፈልጋለህ? ምን አረኩ? አይኔ እያየ ልትሞት? ምን ሆነህ ነው? እሱ እኮ የሰው ናት። ሁሉም ነገር ተስተካክሏል። ምን ታዲያ እሱን አይደል የምፈልገው? እሰይ ስለቴን ሰማኸኝ ጌታዬ፣ ተመስገን። ታዲያ ነይ ሳሚኛ። ተመስገን። ኧረ ማዘሯ አቦካሻት። ዝም በል። ምን አባካ ገባ? እርሾ እኮ ነው የቀረሽ። የፈለኩትን ባረጋት። መጣ ልጅ ማለት መልአክ ማለት ነው። ይኸውላችሁ እሷ ከተወለደች በኋላ ሰላም ወረደ፣ ቤተሰብ ሁሉ ሰላም ሆነ። ለዚህ ነው ሰላም ያልኳት፣ ሰላም ብዬ ስም ያወጣሁላት። ስለዚህ
የሰላም አምላክ ይጠብቅሽ፣ አሜን። ያሳድግሽ፣ አሜን። ለቁም ነገር ያብቃሽ፣ አሜን። እደጊልኝ፣ አሜን። ዓለምሽን ያሳየኝ፣ አሜን። እናንተም ትዳራችሁ የከበረ ይሁን። ከዚህ በላይ ልጅ በልጅ ያርጋችሁ፣ ልጆቻችሁ ይርሱ፣ ቤታችሁ ይስፋ። እሺ የት አለ? አይመጣም እንዴ? ወይ ደውሉለት። ፍቅር እስቲ ደውይላችሁ። ሄሎ አባ፣ የቱ ጋር ሆነህ ነው? ይኸው መጣሁ። እንግዲህ የት አላችሁ? አየሁ እና ወደፊት አንታየው። ይኸው መጣሁ። እንግዲህ የት አላችሁ? እና ወደፊት አዲስ ስታገኝ እንደዚህ ነው። የማንሽ ቆንጆ? የአባቷ ልጅ ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች፣ ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ